እኮ እሺ መስማት ያልቻልከው መስማት ያልፈለግከው አንተ ነህ። ስለዚህ እኔ ምንም ማድረግ አልችልም። ቢኒ ይቅርታ በቃ መሄድ አለብኝ። የወለድኩሽ ልጄ የስጋዬ ክፋይ አንቺን ባየው ጊዜ እላለሁኝ እፎይ ደግሞም ደስ ይለኛል ስትይ አባባ። ታውቂኛለሽ ወይ? ታውቂኛለሽ? ሰላም 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 የኔ ውድ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ዛሬ ስታዩኝ ትንሽ እንደምትዝናኑ ተስፋ አደርጋለሁ። ምክንያቱም እናንተን ላዝናና ባይሆንም አመጣጤ ልጄን ላዝናና ከልጄ ጋር ትንሽ ጊዜ ለማሳለፍ ጊዜ ሳገኝ በቃ አለ አይደለ ያንን ጊዜን እንዴት ነው የማይረሳ ጊዜ ማድረግላት ለልጄ። የልጅ ፍቅር ያለኝ ነገር ታውቃላችሁ። ከድሮ ምንን አያያችሁ የመጣችሁ ታውቃላችሁ። ለልጄ ያለኝ ፍቅር ልጄ እንዴት እንደምወዳት በቃ ለልጄ ያለኝ ስሜት ታውቃላችሁና ይሄን ነገር ሳረግ ምናልባት ከሞኝነት ኮን ነገር አንገል እንደማታዩ ተስፋ አረጋለሁ። ልጄ ላጫውታት ነው። ትንሽ ፈታ አረጋታለሁ። በቃ እዩን ራሱ ፈታ ነው ማረጋት እንዴት እንደማዝናናት ምንም በቃ ሁሉም ነገር እንድትረሳዋላ እኔም ብቻ እንድታስታውሰኝ ነው ፈልገው። ሌላ ነገር ምንም እንድታስቡልኝ አልፈልግም በዚህ ሰዓት ማለት ነው። እና በቃ እቺ ነገር ራሱ ተሟሙቼ ምናምን ነገር ያገኘዋት ለልጄ ስል ልጄ በቃ ዛሬ አገኛታለሁ። ዛሬ እዩ አሳይሃለሁ ምናምን ብለኛለች። ቤተክርስቲያን ያለችው ከቤተክርስቲያን ስትወጣ ልታሳየኝ ነው ምናምን የተስማማ ነው። እዚህ ቦታ ቀጥሬያታለሁ። ይሄ ቦታ ታውቀዋለች። ብቻ ግን ስታልፍ ከቤተክርስቲያኑ ብዙም አይርቅም። ስታልፍ ወደዚህ እንድትመጣ ምናምን ባጃጁንም እኔ ላኩት ባጃጅ ነው እንትን ያልኩት። ብቻ ስታልፍ ወደዚህ እንድትመጣ ነው የነገርኳትኝ። እና ዛሬ ልጄን ፈታ ነው ማረጋት። በቃ እንዴት እንደማዝናናት እግዚአብሔርን በቃ እስከዛሬ አላጫወትኳትን እስከዛሬ እንትን ያልኳትን ነው ምክሳት። እና ደግሞ ከዚህ የበለጠም ወደፊት እንደማዝናናት ፈታ እንደማረጋት ተስፋ አረጋለሁ። እናንተም ምናልባት ተዝናኑበታላችሁ ብዬ አስባለሁ። ምክንያቱም በቃ ይሄ በስራው የደከመው አይምሯችሁን ቢዚ ነው እንትናችሁን ብቻ እስቲ ፈታ መዝናናት ብቻ። ልጄን ዋናው አላማዬ ልጄን ማዝናናት ነው። እና እናንተም ደግሞ ሰብስክራይብ እንደምታረጉኝ ተስፋ አረጋለሁ። 20 ሺህ ገብቻለሁ። 20 ሺህ ስገባ ምንም እንትን አላልኳችሁም። አመሰግናለሁ የምር ያለ እናንተ እዚህ እንደማልደርስ አውቀዋለሁ። ይሄን 20 ሺህ ሳገኝ እናንተም ቤተሰቦቼን ይዤ ነው በቃ ስለ ሁሉም ነገር እናንተን አመሰግናለሁ። ምክንያቱም አይዞክ በርታ ጠንክር ያልፋል እዩን ታገኛለህ ልጅህንም ታገኛለህ። በውስጥ ብዙ ነገር እግዚአብሔርን በውስጥ የምትመክሩኝ ልጆች ደግሞ አላችሁ። በቃ እኔም እኩያችሁ ነኝ ወይ ደግሞ ልትበልጡኝም ላንስም እችላለሁ ልበልጣችሁም እችላለሁ። በቃ ምክራችሁን ቁጭ ብዬ ነው የምሰማው። የምር እኔ ምናልባት እንትን የምትሉኝ ታውቁታላችሁ። በቃ ምክራችሁ እንዴት እንደምሰማ እንደዚህ ብታደርግ ስትሉኝ እያንዳንዷን ነገር እንዴት እንደምሰማችሁ እንዴት ከእናንተ ጋር ኮሙኒኬት እንደማረግ ታውቃላችሁ። ብቻ እናንተን በጣም ነው የማመሰግነው። ይሄን 20 ሺህ ምናልባት ልጄ በቃ ልጄ የኔ ሆናልኝ እርግጠኛ ሆኖ ሁሉም ሰው ልቡ ያረፈበት እርግጠኛ ሆና ልጄ ሆና ቢሆን 20 ሺውንም ባከበርኩ ነበር። ግን ደግሞ በቃ ያልተረጋጋ ልብ ስለሆነ ትንሽ እንትን ስላለ ወደፊት 50 እና ከበር ይሆናል። ብቻ 20 ሺህም እናንተ ስለሆናችሁ ሰብስክራይብ ያደርጋችሁኝ አመሰግናችኋለሁ። በጣም ነው የምወዳችሁ። ቤተሰብ ሆኛለሁ። የራሴን ቤተሰብ ማፍርቻለሁ። 20 ሺህ ማለት በጣም ብዙ ነው፣ ትንሽ አይደለም። ያንንም ያክል ቤተሰብ አፍርቻለሁ እና በጣም ነው የምወዳችሁ። ዛሬ ግን ዋናው አላማዬ ምንድነው? ልጄን ፏፍታ ለማድረግ እና እንደዚህ ስገባ አላቀም እንዳትሉኝ እንደዚህ ላጫውታት ነው ያሰብኩት። ድምጼ ይሰማ አላቀም ብቻ ፈታ ነው ማረጋት። እግዚአብሔር በጣም ነው ማዝናናት። እቺ ነገር አዘጋጅቼላታል። ሴት ስለሆነች የሴት ከለር አዘጋጅቼ ላከብርላት ነው ያሰብኩት። በስመ አብ ምንድነው የሚያክለው?
እኔ ራሱ ዝናናለሁ አይደለም እሷ በዚህ እግዚአብሔር እንዴት እንደሚያዝናና ብቻ አለባበሴን አይታችሁ ምናምን ሙድ እንዳትይዙብኝ። ሞኝ ነው እንደ ጅል ነው እንደ እንዳትሉኝ። እኔ ሞኝ አይደለሁም ጅልም አይደለሁም። በቃ ፍቅር እንደዚህ ያደርጋል። የሚገባችሁ ይግባችሁ። መውደድ እንደዚህ ያደርጋል። የልጅ ፍቅር በተለይ ደግሞ ሞኝ ነው የሚያደርገው። ብታውቁት ሞኝ የወለደ ያውቀዋል። እግዚአብሔርን አባት እንዴት ሞኝ እንደሚሆን ለልጁ ሲል እንዴት ሞኝ እንደሚሆን ሁሉም ሰው ያውቃል። ብቻ እስቲ ቆይታለች። ከመጣች እየጠበቅኳት ነው ረጅም ሰዓት መሰለኝ አይደለ? በቃ ይሄን እስካዘጋጅ ራሱ ትንሽ ቆይቻለሁ እና ቤተሰቦች ከዚህ በኋላ እኔና እዩ ፍቅር ከነ ልጃችን ሰላም ሁሉም ነገር በቃ ፒስ ይሆናል። እዩንም ሰርፕራይዝ ነው ማረጋት። ምንም ነገር እንትን እንድትል ስለማልፈልግ ሰርፕራይዝ ነው ማረጋት። እንደዚህ ጭንቅላቱን አርጌ ምናምን ነው ሄጄ ልጄ ማጫውተው እና ቤተሰቦች ስለ ሁሉም ነገር አመሰግናለሁ። ስለተከፈለልኝ ዋጋ በቃ እናንተ እኔ ላይ ጊዜያችሁን ሰጣችሁ ኮሜንት ላይ ለኔ አስባችሁ እንደዚህ ብታደርግ እንደዚህ ቢሆን እኮ አሪፍ ነው ስትሉኝ የምርም ከልቤም ምክራችሁን ለመስማት ሞክሬያለሁ በቻልኩት አቅም እና ደግሞ በቃ እዩ ያስመሰለች ነው ምናምን የምትሉኝም አላችሁ። ያን ነገር ሳላስበው ሳልገነዘበው ቀርቼ ሳይሆን በቃ ነገርን በፍቅር ማሸነፍ ይሻላል። አይሻልም እንዴ? እንደዛ አይሻልም እንጂ እያስመሰለች ነው እንደዚህ ያደረግሽ ነው ምናምን ብዬ ከሷ ጋር ብዳረቅ አው እያስመሰልኩ ነው ብላኝ ልትርቀኝ ትችላለች። ስለዚህ የሷን መራቅ ሳይሆን የኔን ፍቅር መስጠት ነው። ፍቅር ደግሞ መስጠት ነው እንጂ መቀበል ሳይሆን ፍቅር በቃ መስጠት ነው። ዝም ብሎ መስጠት ነው። ሁሌም መስጠት ነው። ዛሬም በቃ ፍቅር ልሰጣት ነው። ፍቅር ዝም ብሎ ፍቅር መስጠት አለ አይደል? ያ ሰው ፍቅር ይስጣችሁ ይመልስላችሁ አታውቁትም። ግን ደግሞ ፍቅር መስጠት የሚባል ነገር አለ። በቃ ለልጄም ለእዩም ዝም ብሎ ፍቅር መስጠት እና ደስ የሚል ጊዜ ይኖረናል ብዬ አስባለሁ። ብቻ እስቲ ቆየች ትንሽ እንጠብቃት። ትንሽ ልጃጅ አለባት እንደዚህ አድርጌ እንድትመጣ ስለምፈልግ ምናልባት ስታየኝ እንዳትሮጥ ግን በጣም ነው የፈራኋትኝ። አይታኝ እንዳትሮጥ ብቻ እስቲ የወለድኩሽ ልጄ የስጋዬ ክፋይ አንቺን ባየው ጊዜ እላለሁኝ እፎይ ደግሞም ደስ ይለኛል ስትይ አባባ የወለድኩሽ ልጄ የስጋዬ ክፋይ አንቺን ሳንተና ሊኩ ሌላ ሰው ምትልበል ነበረ። ቆይ ማማ ታካይ እንደዚህ ዝቅ ይላል። አዙሪያት እስቲ ማማ ኧረ በእናትህ ታውኒች ምን ታውቃለች ብላ ነው በእግዚአብሔር ወጣው ገኒ ሲስተር ልጅ ምንም የማታውቅ ልጅ በዚህ ልታጫውታት ነው። አዙር እንዴ ኧረ ወይኔ እዩ አሳይ እዩ እስቲ ምንድነው አምጥ ምን ጉዴ! ኧረ በእናትህ ወደዛው ልቅላት እንዴ አስደነገጥካት። ኧረ አደነገጥኝ። ምን ሆነ ነው የሶስት ወር ልጅ እንደዚህ ደክሞኛል በእናትህ እኔ መሳቆል አልችልም። ኧረ በእናትህ አውልቅ ጨንቃን ስማኔ ራሱ ፈራው አይደለም እሷ ምንድነው የሚያስፈራሽ? ኧረ በእናትህ ምንድነው? ቆይ ከየት አምጥተህ ነው? ቢዚ ልጫመት ኧረ እባክህ እግዚአብሔር አሁን እቺ ሶስት ልጅ ምንም የማታውቅ ልጅ በዚህ ትጫወታለች ብለህ መጣ ማማ እቺ ምንድን ናት? ወጣው ግራ ገባት እኮ እንጂ ኧረ በእናትህ ዘርግላት ወጥቆ አቺ ወጡ አየሽ ሲጃጃል አየሽ ማለት አባን አየሽ አባትሽ ነኝ እሺ ነኝ። ኧረ እባክህ እውነቴን ነው አባቤ አሻንጉሊት አሻንጉሊት ነው አንተ በይ አባቴ አይደለህም አባቴ አይደለህም። ኧረ ምን እየሆንክ ነው? በእናትህ ምን ይደክሞኛል። ለዚህ ነው የጠራኝ። እንሂድ በቃ አየሃት ማየት እፈልጋለሁ ምናምን ብለህ ነበር አየሃት። እሺ ምን ቀር እንዴ ላጫውታት ትንሽ
ወይኔ እኔ ደክሞኛል። ለምዶም ተጫውታት ወይኔ ሳቀችልኝ። ቤተሰቦች ሳቀች። እግዚአብሔር ሳቀች። ይሄው ስቃለች። ኧረ እኔ ራሱ እያሳቀኝ ነው አይደለም እሷ እኔ ራሱ እያሳቀኝ። ኧረ በእግዚአብሔር ቢኒ ምን እየሆንክ ነው? ደክሞኛል። እግዚአብሔር እጄ ራሱ በጣም ዝሏል። ግራ ገብቶታል ልጄ። ወይኔ ፈዘዘች እኮ። ታውቂኛለሽ እኔ ታውቂኛለሽ ወይ? ታውቂኛለሽ? ወይኔ ያው ታውቂኛለሽ። አታጃጅላት ልጅ ታዝር በለው ደዛው። አንቺ ታውቂኛለሽ እኔ ማማ ኢቫና አንቺ ቢኒ። እሺ በቃ ለዚህ ነው የጠራኸን? ጨረስክ? እንሂድ። ልጅን በደንብ ላልጫወታት እኔ እኮ አንቺን እኮ አገኘሻለሁ። እንደዚህ አይነት ወሬ አታውራ። እንደዚህ አይነት ወሬ ልታወራ ነው እንዴ? አሳይኝ፣ ማየት እፈልጋለሁ ስላልክ መሰለኝ ያሳየው። እቺ ልጅ ነው ያረለችው። ይወስ ምን አይነት ወሬ ነው የምታወራው? ማርያምን ልብሱን ስትለብስ አንተ ማሻንጉሊት ሆንክ እንደ መጃጀል ጀመርኩ እኮ። ምን ማለት ነው? እዩ እና ታዲያ ምን አይነት ወሬ ነው የምታወራው? እኮ ልጅቷ የኔ ያረለች እንዴ? እና ታዲያ ነው ለኔ ልጅ አይደል እንዴ ሁሉ ነገር ማለት እውነትህን ነው። ዋጋ የምከፍለው እንዴ? አንተም እኮ ልጅህ እንዳልሆነች አምነህበት እኮ ያለ አምነህበታል አይደል? ልጅህ እንዳልሆነች እኮ አምነህ ተቀብላል። ስለዚህ አሁን ሌላ ነገር መቀባጠር አይጠበቅብህም። ማን ምንድነው የተቀበልኩት? እዩ ደግሞ ምንድነው የምታወሪው? ምን አይነት ወሬ ነው የምታወራው አንተ? ምንድነው አሁን በቤተሰብ ልጅህ እንዳልሆነች እኮ ታውቃለህ እኮ። እኔ በክሪቶስ ተመጥቼ ክፉ ነገርም እንዳወራ አታድርገኝ፣ እንድጨቃጨቅም አታድርገኝ። አንተ ነህ እንደዛ እያደረክ ያለኸው። እናቴ እዩ እኔን እኮ ነው የምትመስለው። ግን ኧረ እባክህ እውነትህን ነው። ተመሰከ አንተ እግዚአብሔር እኔን ነው የምትመስለው። እሺ ማንን ትመስላለች? እቺ አባቷን ነው። ኧረ ቤተሰቦች እሺ አዙሪልኝ አንዴ። አላዙርም። አዙሪያት ማለት ነው። አልፈልግም ልጄ ማለት አንዴ አዙረሽ አሳያቸው። እሺ ማንን ትመስላለች? ልጄን ለማንም ማሳየት አልፈልግም። እኔ እዩ ማንን እንደምትመስል ብታሳይም ችግር አለ? ለምን ደግሞ ማሳየው እንዴ? እኔ ካየኋት አይበቃም እንዴ እኮ? እሺ አሁን እኔና አንዴ የምትመስለው እዩ ቢኒ ለማንም አላሳይም። ማሳየት አልፈልግም። ኧረ ቤተሰቦች ማሳየት አልፈልግም እኮ። እሺ እቺ ሊያት ብለም እግዚአብሔር መልኳ ራሱ ወደኔ እየመጣ ነው። እዩ ልጅ ያለውን ፍቅር አይቼ ነው ሊያት ስትል አሳዝነኝ ላሳይክ የመጣሁት አይደል? ማለት የልጅ ፍቅር ቃልም ስለገባሁልህ ባለፈው አሳይ ምናምን ብለን ትስትል ቃል ስለገባሁልህ የመጣሁት ቃል ገብተሽልኛል ያልሽኝ አየዋት እኮ። በቃ ሌላ ወሬ ማውራት ለምን አስፈልገ? ማርያምን እኔ ነው ሩቡ ኮንትሮል መስሎ እዩ በእናትሽ በቃ ፈጣሪ ያሳካል። ልጅ እስቲ ሌላ ኧረ እዩ በቃ በእናትሽ ህልምህን አይቶ ፈጣሪ ልጅ እስቲ ያሳካል። እሺ ማርዬ እቺ ልጅ እኔ ካልሆነች እሺ ምንድነው የሚጠኝ? እናቴ ተሙት እዩ እኔ አብዳለሁ እኮ። እንደዚህ አይነት ነገር አታድርግ። መጎዳት ማትፈልግ ከሆነ እንደዚህ አይነት ነገር ለምን ታደርጋለህ? ምንድነው መጎዳው? እዩ በቃ አሁን ልጄ ነው እመኝልኝ። እዚሁ ጋር ማርያም እመኝልኝ በቃ ማርያም ይቶ እንጂ እዩ ነው የምለው። እዚህ ጋር ጮሃለሁ ሲበል በላጩ በእናትኛው ከቤተክርስቲያን ይመጣ ድክም ብሎኛል። እግዚአብሔርን ካንተ ጋር የምታገልበት አቅም የለኝም። ትንሽ ብታደግልኝ ደግሞ እንዴት እንደማጫውታት እሷ አጫዋች መች አጣች? በእናትህ እስቲ ተዋት ንፋስ ታስመታታላት። ገለልጣት አንድ ያሳያቸው። እሺ ለምን ደሞ ማሳየው? ለምን አትይኝም? ልጅቷ የማን እንደሆነች ቢያንስ ይፈርዳሉ። ምን አገባቸው እነሱ? አይተው ነው እንዴ? እነሱ ናቸው እንደሚፈርዱልኝ አይደለም። አላሳይም በቃ አላሳይም። ማን እንደዚህ ነገር መልክ ማንን ትመስላለች? አይመለከተውም። ማንም አይመለከተውም። አላሳይም። ወይኔ ይሁ ማርያም አሁን ደስታዬን እኔ ላከብር የሚጣይኝ 3 ወሯ እሺ እባክህ 3 ወሯ ማርያም ሳልፈልግ እያሳከኝ ነው። ጉዴ ፈላ። ኧረ እግዚአብሔርን እየተጃጃልክ ነው። ቢኒ ግን ምን እየሆንክ ነው አንተ? ሻውን እንሂድ አንጨርስ። በቃ ይኸው እያወጣል። በእናትህ ወደኔ አዙሪያት ይኸው እኔ ግን እንደዚህ የልጅ ፍቅርን አይቶ ፈጣሪ እግዚአብሔርን አንድ ልጅ ሚስት ይለድ ሶሎ አግባና ወለድ ንገሪው ማርዬ ማጂ እኔ ራሴ እየተዝናናሁ ነው። ጉዴ ፈል ወጣ ኧረ በክሽ ማጂ
ሊያዛት እሺ፣ ማርያም ሊያዛት እሺ። አንቺ አርጊ። ኧረ ተታከለኝ በእናትህ ነው የምፈልገው። አርጊ። ኧረ በእናትህ ይከብዳል። እንካ ያዛተን እሺ። ይሄ እንዳይወጣት እሱ ያዥው። ይሄን እንዴት ሊያዘው እንዴ? ይኸውልህ ታውቃለች ማን ጋር እንደመጣች አይደል? እግዚአብሔር በጣም ነው ልታውቀው። ለይኩስ ምንድነው እዚህ ውስጥ እንዴት ነው የገባኸው ግን? እግዚአብሔርን ከኔ ጋር መጣላት ካልፈለግ ስነ ስርዓትን ያዝ። ጉጡሽ ምን ችግር አለ? ቢኒ አይቻልም። እረፍ። እሺ እኔም እያየኋት አይደለም እኮ ተከለለች እኮ እንደዚህ ወደ አንተ አዙረትና ያት በቃ ምንድን ነው እግዚአብሔር አልሰጥሽም። እንደዚህ ነገር እስቲ ቢኒ ላንሳላ ዞር በልኝ ወደዛ እናቴ። ይሄን አስተካክለው ደግሞ እስቲ እጅክ ልጅቷን እኮ ተጣጣፊ እንትን አደረካት። እስቲ እጅህ ዞር በይ እስቲ። አይቻልም ቢኒ እረፍ። እኔ እኮ እነሱ አይተው ማለት ነው። እዩ እቺ ልጅ እኔ ካልሆነች እግዚአብሔርን በቃ ይፍረደኝ ሰው። እኔ ልጄን ለማንም ማሳየት አልፈልግም እኮ እቺ ልጅ እኔ ካልሆነች ሰው ይፍረደኝ። እዩ በእናትህ ቢኒ ማሳየት አልፈልግም ማለት አልፈልግም አይደለ? ምን ችግር አለ? አልፈልግም ማሳየት። እኔ አንቺ በቃ የካድሽኝን ሰው ይፍረደኝ። እኔ እዩ እግዚአብሔርን በቃ ልጄ ስጠኝና እንሂድበት እኮ ሰጥሻለሁ፣ ግን በቃ አንዴ ትታዩ። ይሄ ልጠልልህ ነው። ለምንድን ነው የምትይው እኮ? ተቀበለኝና አምጣት እኮ። እሺ አንዴ ትታይልኝ። ልጅቷን አምጣት። መልኳን አይተው እግዚአብሔርን ይፍረደኝ። እኔ ሰው ሁሉም ሰው ይፍረደኝ። እቺ ልጅ እኔ ካልሆነች ወይኔ እዩ እቺ ልጅ ሰው ይፍረደኝ ምናምን ነገር ምን አገባቸው? እንዴት ምን አገባቸው? እቺ ልጅ እዩ እኔ ናት። በማርያም በእናትህ ቢኒ እዩ ልጅቷን ስጠኝና አንካካድ። በማርያም ልጅቷን ስጠኝና ልሂድበት። ስለ እግዚአብሔር በቃ የልጅ ፍቅሬንም በቃ ምንንም አይተሽ እኮ ያንን ስላየው ነው ላሳይክ ያመጣሁት። ነገርኩህ እኮ መኝልኝ በቃ የኔ ናት። እኔ ፍቅር ስላለ ብቻ አንተ ለሆነች ልጅ አንተ ናት ማለት አለብኝ እንዴ? እሺ እኔ ልጄ ናት፣ ማርያም ልጄ ናት። እግዚአብሔር ደማት ሰማት ፊቷን ምን ትሆናለች? ልጄ እኮ ናት። አንተ የኔ ጌታ ቅዠት ላይ ነው ያለኸው። በልምም በውንም ስለዚህ ብቻ ነው የምታስበው። ስለዚህ ውለድ አልኩህ እኮ። እና ክሌልስ ፍቅር ካለብህ ማለት ትችላለህ። ስጠይ ልጅቷ አልተመቻትም ሲጀመር አምጣት። እሺ በይኝ በእናትሽ በቃ እሺ በይኝ። ሁሉም ነገር ይለቅ በእናትሽ። ሁሉም ነገር እኮ ያልፋል ሁሉም ነገር እኮ ያልፋል። ግን እንደዚህ አይነት ክርክር እኮ ይቅርብኝ እኮ። አንተ ለምን ትከራከረኛለህ ቢኒ? መከራከሩ ለምን አስፈለገ? እሺ መቼ ነው የምታደርጉት? አላውቅም። ኧረ እዩተው፣ እኔ በመሀል ተሰቃየው። እኔ እዩተይ እግዚአብሔርን ፈጣሪ ያያል እኮ እግዚአብሔርን እዩ። እኔ በመሀል ቤት እሺ እኔ ልጄን አጥቼ ይኸውልሽ እስከ ዛሬ እዩ። ኧረ ተይ በእግዚአብሔር እዩ ተይ። እኔ ተጎዳው። እሺ በመሀል ኧረ ተይ። ለምን አሰማኝም? ያንተ ልጅ አይደለችም። ስለዚህ ለምን ትጎዳለህ? በሰው ልጅ መጎዳት ምን አመጣው? ቆይ እኔ ልጅ ናት። አንተ የኔ ጌታ የፈለከው ነገር በሙሉ የሚሆንልህ እና አንተ የሚልልህ ነው የሚመስልህ። ካንካይን ተቀበለኝ ለማታንተ እንደዚህ ላድርግልህ። ረፊ አምጣልሽ ታ ይሁን ያልሰጥም ማራይ። ኧረ በእናትህ አምጣት እስቲ። ይሁን ያልሰጥሽም ዲስቶ አስጠኝ አምጣት። ረፊ ልቀቃት። አንተ በጣም እየተጃጃልክ ነው። እግዚአብሔርን ግን ማለት ነው ምን እግዚአብሔር ምን አውራ እየጨከንሽ ነው። ላሳየ እዚህ ድረስ ስላመጣው ነው እንደዚህ የምትሆነው አይደለም። በቃ ነው ሆዴ ባባዩ ነው። በጣም እየተጨማለቅ ነው አይደለም። ልጄን ሳይ ሆዴ ባባ። እሺ ምንድነው መጨማለቅ? ይሄ መጨማለቅ ነው? እዩ እናቴ በማርያም በቃ እዩ ብሽ ለኔ ልደቅ። እግዚአብሔር እኮ ነው ጊዜ ላይ መውደቅ ካለብኝ ልደቅና እመኚ በቃ ልጅቷ የኔ ናት። እዩ ለምንድነው ሁሉ ስቃይ ውስጥ መከችኝ? እዩ በእናትሽ ኧረ እዩ በእናትህ ስማኝ ይኸውልህ ማይሆን ነገር እዚህ ጋር አትፍጠር እሺ።
ሰማኝ ነው ሰማኝ። ማይሆን ነገር አትፍጠር እዚህ ጋር። እኔም ማይሆን ነገር ለመፍጠር አይደለም እና ስለዚህ በቃ ፍንዝጋና ደስታዬን እኔ በቃ ልጅቷን አጫውቼ ደስ የሚል ጊዜ አሳልፌ ነው እመለሳለሁ ብዬ አሰብኩ። ማርያም ነው ግን በቃ አላስቻለኝም። ልጅ አሳየውክ ለያዛታል ከያዝካት አጫወትካት ምናምን አይበቃህም? ልጄን ሳላስቻለኝም እዩ አይበቃም? ልጄን ሳላልቻልኩም ከበደኝ። እኔ በእናትህ ማይሆን ነገር ደጋግሜ እንዳወራ አታድርገኝ በእግዚአብሔር። ሲጀመር ደክሞታል ልተኛ ነው እሷም። ስለዚህ እንሂድ። እኔ እሺ እኔ ሳውን ቢገብቼ ብቻዬን እኔ ያለ እናንተ እና እኔ ምን አገባኝ? ከእናንተ ጋር መሆን አልነበረብኝ በዚህ ሰዓት። እግዚአብሔር ኧረ በእግዚአብሔር ተው እንጂ ቢኒ። እኔ አንተ ጋር ኔስት ላይ የመጣው ማይስ ስለፈለክ ማሳየ ምናምን ለምን እንደሆነ ታውቃለህ አይደል? እያንዳንዱ አንተ የምትፈልገውን ነገር እያደረግኩ ያለሁት አንተ ጋር ያለኝ ነገር ስላለኝ ብቻ ነው። እሺ የምርሽ ነው ፈልጊው አይደለም? አዎ የምሬ ነው። ሌላ ስብራት እዩ፣ ሌላ ህመም እኔ ላይ ትጨምሪያለሽ እዩ። ለምንድን ነው እንደዚህ የምትጫወችብኝ? ይሄ ህመም ወይ ስብራት መጨመር አይደለም። ሳትፈልጊ ነው እስከዛሬ ከኔ ጋር እንደዛ እየሆንሽ ያለሽው? ነገርኩህ እኮ ወደሽኝ አይደለም? ትላንትናስ እንዴት ነው? የዛኔ ደጋግሜ ነገር ያለው እኔ አንተ ጋር የሆነ ነገር ስላለኝ ብቻ አንተ የምትፈልገውን ነገር እንዳደርግልህ አትፈልግ ብዬ እኮ ነገር ያለው ደጋግሜ አይደለ? አትወጂኝ ቢኒ? ለኔ ምንም ስሜት የለሽም? የምር ለኔ ስሜት የለሽም? ንገሪኝ። ለኔ ስሜት የለሽም? ያንደልልኝ እኮ ደጋግሜ ነገር ያለው ሺ ጊዜ ደጋግሜ ነገር ያለው እኮ ለኔ ስሜት የለሽም? አሁን ምንም በቃ ምንም ለኔ ትንሽም ቢሆን ትንሽ የቀረ ትንሽ ደጋግሜ ነገር ያለው ያን ሰማኝ። ግን ደግሞ አንተ ያን ነገር መቀበል አልፈለግኩም። ስለዚህ የኔ ችግር ነው፣ የኔ ጥፋት ነው እሱ። ካራለ የኔ ሞኝነት ነው እንጂ አንቺን አምኜሽ ያውል ነገር አድርጌ አሁን እንደዚህ ትክጅኛለሽ? እዩ ነገርኩ እኮ እኔ ሁሉንም ነገር እኮ በግልጽ ነግሬክ ነበር ቢኒ። አልሰማልከኝ አንተ ነህ አይደለ? የኔ ችግር አይደለም፣ የኔ ጥፋት አይደለም። ሁሉንም እያንዳንዷን ነገር ደጋግሜ ነግሬሃለሁ እኮ። እሺ መስማት ያልቻልከው መስማት ያልፈለግከው አንተ ነህ። ስለዚህ እኔ ምንም ማድረግ አልችልም ቢኒ። ይቅርታ በቃ መሄድ አለብኝ። የወለድኩሽ ልጄ የስጋዬ ክፋይ አንቺን ባየው ጊዜ እላለሁኝ እፎይ፣ ደግሞም ደስ ይለኛል ስትይ አባባ